ድንጋይ ለሚወረውሩብኝ ሰዎች ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆማለሁ እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ሚስ አድርጌ አላውቅም። ትንቢት ስቼ አላውቅም። ድንጋይ ለሚወረውሩብኝ ሰዎች ምላሽ ሰጥቼ አላውቅም። ምላሽ ሰጥቼ የማላውቀው እነሱ ባሉበት ስፍራ ሆነው በሚወረውሩበት ድንጋይ እና እኔም ጋር ባለው ርቀት መካከል ሰፊ ርቀት ስላለ ድንጋያቸው እንደማያገኘኝና እንደማያደርስብኝ እርግጠኛ ስለሆንኩ ነው። ዛሬ በፊታቸው የመጣሁት ብዙ ውሸት ሲደጋገም ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል አሁን እውነቱ ምንድነው የሚለውን ነገር እንድታውቁ ነው። እውነቱ ምንድነው የሚለውን እንድታውቁ እኔ እስከዛሬ በተለያየ ሀገራዊ ጉዳዮች ላይ ኢንተርናሽናል ጉዳዮች ላይ ትንቢት ተናግሬ ያውቃለሁ። እስከዛሬ የተነበይኳቸውን ትንቢቶች በሙሉ ደግሞ ፖስት የማደርገው ሚራክል ተካ በሚለው የቲክቶክ ፔጅ እና ፕሮፌት ሚራክል ተካ በሚለው በዩቲዩብ ፔጅ ላይ ነው። እስኪ ሰሞኑ የተለቀቁ ስላሉ ቪዲዮዎች ምላሽ ለመስጠት ያክል እነዚህ ቪዲዮዎች እስኪ አይተናቸው እንመለስ። የአርሰናል ደጋፊዎች ይሄን ዓመት ተስፋ ቁረጡ። እሱንም አይቻለሁ። ተስፋ ቁረጡ እና ዲስ ይር ተስፋ ቁረጡ ቢኮዝ ፊተኞቹ ኋለኞች ፊት ሲሆን አይቻለሁ። ቻምፒየንስ ሊግ ላይ ያሉ ክለቦች 4 ናቸው። because there are only remaining of 4 clubs in the Champions League. ሶስቱ ጣሊያናውያን ናቸው፣ አንዱ ስፔናዊ ነው። because the one was a Spain and the 3 of them was about የሶስቱ አሰልጣኞች ጣሊያናውያን ናቸው። the coach of the 3 leagues of them were Italian. እዛ ውስጥ እንግሊዝ ብዬ አልተናገርኩም። in that place I didn't say about English. ስፔን እና ጣሊያን ብቻ ነው ያልኩት። I was comparing between Italy and Spain. ስፔን እና ጣሊያን ብቻ ነው ያወራው። I was telling them about Spain and Italy. እመኑኝ አሁንም ዋንጫው የሚሄደው ወደ ስፔን ነው። trust me. ቀጣይ ይሄንን የሚዩት የሚቀጥለው ማንቸስተር እና አርሰናል ጨዋታ አላችሁ መሰለኝ። ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። I think ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። እንደዚህ የጸለይን አርሰናል የሚባል ቡድን የአርሰናል ደጋፊዎች አላችሁ? የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። የማንቸስተር ደጋፊዎች ግን ትልቁ ችግሩ እኔ አርሰናልን ለመደገፌ ነው። የአርሰናል ደጋፊዎች አላችሁ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ከዛ አርሰናል ሲጨፍራየው መቼ እንደተነገሩ አያቸዋቸው። አንዳንዶቹ 2 ዓመት ሆኗቸዋል። አንዳንዶቹ ከ3 ዓመት በፊት የተነገሩ ናቸው። አንዳንዶቹ ደግሞ ዘንድሮ ገና ዓመቱ ሲጀምር የነበረ ጨዋታ ላይ የተነገሩ ናቸው። በተለያየ ጊዜ ውስጥ ግን ኤዲት የተደረጉ አይዶንት ኖ አገልግሎትን ለማልጠሸልተት ይሁን ሚራክል ተሳስቷል ብለው የሚራክልን ስተት ነቅሰውና ፈልገው ለማውጣት ያድርጉት አላውቅም። ሜቢ ፎሎወርም ለማብዛትና ለማግኘት ብለው ሊሆን ይችላል እንደዚህ አይነት ድርጊቶችን የሚያደርጉት። ነገር ግን ከዚህም በኋላ እስከዛሬ የተናገርኳቸውን ነገሮች ለሚቀጥለው ዓመት ቆራርጠው ላይመጡላችሁ ይችላሉ። ነገር ግን ይህንን ቪዲዮ ለምታዩ ሰዎች በሙሉ አንድ የምነግራችሁ ነገር እኔ ከራሴ ቲክቶክ ላይ ካለው ከ370 ሺህ በላይ ፎሎወር ባለው ፔጅ እና ዩቲዩብ ላይ ፕሮፌት ሚራክል ተካ ከሚለው ውጭ የትኛውን ቻናል ተጠቅሜ የኔን ቪዲዮ አስተላልፌ አላውቅም። ሁለተኛ ምንም አይነት የእግር ኳስ ውጤት መናገር የጀመርኩት አሁን አይደለም። የዛሬ 3 ዓመት በፊት ጀምሮ ዩቲዩብ ላይ ፈልጋችሁ ማግኘት ትችላላችሁ። ፕሪሚየር ሊግ ማን ይበላል፣ ቻምፒየንስ ሊግ ማን ይበላል የሚሉትን በሙሉ እየተናገርኩ ነው እዚህ ድረስ የመጣሁት። አንድም ቀን ትንቢት ስቼ አላውቅም። ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆማለሁ እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ከእግር ኳስ ጋር የተገናኘ ትንቢት ሚስ አድርጌ አላውቅም። ትንቢት ስቼ አላውቅም። ያ አናዷቸው ይሁን ያበሳጭቷቸው ሊሆን ይችላል። አገልግሎትን ለማጥልሸት በብዛት የተለያየ እንትን ኤዲት እያደረጉ ሲለቁ ያለው። ከዛ ውጭ ሌላ ልነግራችሁ የምፈልገው ነገር አንዳንዱ ሰው ለምንድነው ይሄ ያስፈልገው ይሄ ለምንድነው እንደዚህ ማውራት ያስፈልገው ሊል ይችላል። እመኑኝ ጠዋት 2 ሰዓት የሚጀምር ፕሮግራም ከሰዓት 10 ሰዓት ተኩል ላይ የምንጨርሰው ፕሮግራም በ8 ሰዓት ተኩል ሙሉ ወርሺፕ ተደርጎ የእግዚአብሔር ቃል ተምረን እንዲሁም የጸሎት ፕሮግራም አድርገን ባለችው የ3 ደቂቃና የ2 ደቂቃ ጋፕ ውስጥ ነው እንደዚህ ነገሮችን ማወራው። ለምን እንደምናገር ለማንም ማብራሪያ መስጠት ግዴታ የለብኝም። የምናገርበት የማደርግበት የራሴ የሆነ ምክንያት ስላለኝ 1 2 3 4 5 ብዬ የምናገራቸው የራሴ ምክንያቶች አሉኝ።
በዚህ አገልግሎት ይሄንን በማድረጌ ብዙ ከእግዚአብሔር መንግስት አንፃር ያገኘኋቸው የእግዚአብሔር መንግስትም ከዚህ አገልግሎት የተጠቀመው ብዙ ጥቅም ስላለ ነው ይሄንን ማድረገው። ማብራራት ይጠብቅ። አንዳንዱ ሰው ልክ ወረቀትና ስክሪፕቶ ይዞ ቀይ ማርከር ይዞ እንዳስረዳውና እንዳብራራ ይጠብቃል። አገልግሎት ጋር በተገናኘ ኢየሱስን በመውደድ የማደርገው ነገር ስለሆነ አገልግሎት ጋር በተገናኘ የማንንም ሰው ድጋፍ የማንንም ሰው ተቃውሞ አልፈልግም። አገልግሎት ጋር በተገናኘ ለማንም ሰው ማብራሪያ ሰጥቼ አላቅም፣ ወደፊትም አልሰጥም። አሁንም ከዚህም በኋላ ብዙ ኢንተርናሽናል ትንቢቶች እናገራለሁ፣ ብዙ ፕሮፌሶች እናገራለሁ። እየቆራረጠው ሲያደርሷችሁ ግን በሌላ አካውንት ከሆነ የሚያደርሷችሁ ፌክ መሆኑና ውሸት መሆኑን ታውቁ ፈልጋለሁ። እንዲሁም ወደ እኔ አካውንት መታችሁ ቼክ እንድታደርጉ ላሳስባችሁ እወዳለሁ። በቅንነት ውሸት ነው እያላችሁ ይሄ 2 ዓመት በፊት የተነገረ ነው ይቻላል እያላችሁ በተለያየ ስፍራ ላይ ኮሜንት ሰጡ የነበራችሁ ወንድሞችና እህቶች እግዚአብሔር ዘመናችን ይባርክ። ሁላችሁንም ወዳችኋለሁ። ቀጣይ ዓመት መተንበይ እቀጥላለሁ። የዛሬ 2 ዓመት መተንበይ እቀጥላለሁ። አፍተር ዲስ ያሉ ነገሮችንም መተንበይ እቀጥላለሁ። ይሄን ሁሉ ማድረገው ለአንድ ምክንያት ነው። እግዚአብሔር አይኔን ከፍቶታል። አሜን።